ከሚደጋገሙ ሚስጥራቶች ውስጥ አንዱ ነው። ከሚደጋገሙ ማለት ገደብ የለሽ ነው። በህይወት ዘመን እስካለን ድረስ ከንስሐ ወይም ደግሞ ከንስሐ ከመግባት ህይወት መራቅ አንችልም ነው። ገደብ የለውም። አንዴ ብቻ ነው፣ ሁለቴ ብቻ ነው፣ ሶስቴ ብቻ ነው የሚባል ነገር የለም። ደጋግመን ንስሐ መግባት አለብን። ኮመንት እያየሁ ሌላ ጥያቄ እስኪ እንስማ። ማየ ከአንቺ በኩል ከኔ የኔ ለማንበብ ትንሽ እዛው ይምጡ ልኪያቸዋል። ከበድ እየጻፉልሽ ነው። ከበድ ያለ ኮመንት ሄዳችሁ ጠይቁ። እሱ ባያነበውም ራሱ አይቶት ይመልሰዋል። የፈጣሪ ፍቃድ እንዳለ ሆኖ ለትዳር የፈጣሪ ፍቃድ እንዳለ ሆኖ ለትዳር የራስ ጥረት አያስፈልግም? ያስፈልጋል። እንዴት አያስፈልግም? በደንብ ያስፈልጋል እንጂ በባለ 50 ማድረግ ይቻላል እንዴ? መቼ ነው በባለ 50 ማድረግ ይቻላል ብዬ ተናግሬያለሁ። በባለ 50 አሁን በፋሲካ ከፋሲካ በኋላ ባለው ባለ 50 ከፋሲካ በኋላ ሮብ ዓርብ በሚባልበት ወቅት ሮብ ዓርብ እየበላን አይደል እንዴ? ያው መሰለኝ። እሺ የፋሲካ ኤፍራታ በጣም አላስፈላጊ ኮመንት ሳላነባለሽዋል። ማኪ በልበት አዎ ያው ዛሬ ለእኔ ነው የተመለሰልኝ መልሱ። በኮሜንት ተሳቦ ለእኔ ነው የተመገብኩት ይሄ ምግብ። ለሙስሊም ብቻ ነው የሚመቸው ያለ እስልምና በጾም እንጂ መነኩሴ፣ ቆሞስ፣ ጳጳስ ያስፈልገናል። አረ ያስፈልገናል። መንኩሱ፣ ወንዶች እባካችሁ መንኩሱ። ወይኔ በላቸው ልደት። በነገራችን ላይ መንኩስና በቤተክርስቲያናችን ውስጥ የሚበረታታ ህይወት ነው። ሆሊዩኒፎርም በጣም እና መነኮሳ፣ ጳጳሳት፣ ዲያቆናት ሳያገቡ የሚኖሩ ከወሰድከው በኋላ ነው እንጂ እኮ ከዛ በኋላ አይደለም። ስለ መከላከያ ምናምን የምጠይቁኝ ሰዎች እዚህ ፊት ለፊት አልመልስላችሁ። ይቀላል እኮ እዛማ ትሄዳለህ፣ ሄደህ መውሰድ ትችላለህ። ከዛ በኋላ ግን ስጋ ወደ መውሰድ መንገድ መጓዝ የለብም እንጂ ለዘላለም ህይወቷ አይደለም ብዬ አስባለሁ። በቁርባን ከተጋቡ በኋላ መንገድ አይጓዙ ይባላል። ለምንድን ነው ታዲያ? ለምን ገዳማት ድረስ ሄደን ለምን በቁርባን እንጋባለን? ምን ማለት አልገባኝም። ከስጋ ወደ ሰው ከወሰደ በኋላ ሩቅ መንገድ አይትጓ በእግር ነው በእግር አረፍ እና የወሰድክ ዕለት እንዴት ትጓዛለህ? እኔ ወንድም እኮ እኔም የመሰለኝ ከወሰድክ በኋላ ላለው እንጂ ህይወታቸውን አይደለም ህይወታችሁ ሙሉ አይደለም። ወሰድክ በዕለቱ ለምን ትንቀዠቀዣለህ? እኔ ጌታ አረፍ አትሉ? ቁጭ ነው ያን ነው ረፍ ብለህ በቃ መጽሐፍ ቅዱስን እያነበብክ ስብከት እየሰማ ዝማሬዎችን ምናምን ነገር እየሰማ ቀለል ያሉ ነገሮችን እየበላ ምናምን ራስን እየጠበቅ በመላእክት እንደታጀብኩ ነው ብለህ ታድራለህ። ልብስህን እንደለበስክ ምን አስጨነቀ? እኔ ጌታ አስቸኳይ ነገር አለብህ ወደ ቤት የምትመጣበት ምናምን የፈጠነ ቆርበ ለመመለስ ነው የሄድከው እንጂ ተሰዎች። ሌላኛው ቅድም አብዛኛው የሚሰጠው ነገር ስለማይገባ ነው። አስጨንቆር በእግዚአብሔር። ሌላኛው ቅድም በተደጋጋሚ ሲጠይቅ የነበረው ስለ ኮንትራሴፕቲቭ ነው የሚባለው በእንግሊዝኛ ወይንም ደግሞ የወሊድ መከላከያ ተብሎ በሁለት ይከፈላሉ። እንዴት አወቅ እንዳትሉኝ የተማርኩ ሰው ስለሆንኩ ነው። በእሱ ላይ ፊት ለፊት ወጥቼ በግልጽ የምናገረው ነገር ከንስሐ አባታችሁ ጋር ጨርሱ። እኔም ከንስሐ አባቴ ጋር ጨርሳለሁ ወደፊት። እናንተም ከንስሐ አባቶች ጋር ጨርሱ። የኔ ምክር ግን ውለዱ። በዘጋኸው ልትናገር መስሎኝ ነው አይነት ነገር መጽሐፍ ቱሻል ማንን ዲስካሬጅ ማድረግ አልፈልግም። ማንንም ሚዲያ ላይ ጎበዝ እድሜ እኮ ተማረ ሰው መቼስ
ስለዚህ እነዚያ ነገሮች ላይ የወሰድከው እንዳያስመልስህ እንጂ ሌላ ችግር አለው እንደ ስለዚህ ሞርኔ ክርስቲያኖች ብትወልዱ ደስ ይለኛል። ወይ ኤልሳሮኒ ብትወልዱ ወይ ሀኒቹ ብትወልዱ ብትበዙ ምናምን ጥሩ ነው። በመጀመሪያ ደረጃ አቅም ኖሯችሁ አግቡ። አንድ አቅም ኖሯችሁ ስራ ሰርታችሁ ሴት ልጅ እኔ ኢኮኖሚካሊ ጠንካራ መሆን አለባት። ሰው ቆርቦ ብቻውን አይሄድም። ይሄ በቅዱስ ሚካኤል አበዝ ዋን ኦፍ ሱፐር ፋን ለርኒ አይኖ ግን ኤፍያውን እዚህ መናገር ልክ አይደለም እኮ ነው ብልሽ እኮ በቃ ይሄ በውስጥ የሚወራ ነው። ገብቶሻል? እዚያን ነገሮች ሰዎች ዲስካሬጅ ያደርጋል። ፊት ለፊት ላይ መናገር ይከብዳል። ነው ማንም ሰው እኮ እንደዚህ ፊት ለፊት ስትነግሪው ምናምን ደስ አይለውም። ቀስ ተብሎ ምናምን እንደዚህ አርጊ ኔክስት ታይም እንዲህ ያደርገሽ ምናምን የቅርብ ሰዎችም ሞር እንደዛ ተብሎ ነው የሚመከረው። ቆርቦ ለብቻ መሄድ አይቻልም። እንዲ ታዲያ ታጅበ ልትሄድ ነው? አለማግባት ኃጢአት አይደለም። ማግባት ግን ሞር ይበረታታል። አግብተው እንዲኖሩ ሰዎች ክርስትና ቁጥራችን እንዲጨምር፣ የአማኝ ቁጥሩ እንዲጨምር አግብቶ መኖሩ ሞር የተመከረ ጉዳይ ነው። እሺ እኔ በእኔ በኩል ጭርሽ ጥያቄ አያልቅም። በነገር ላይ በዚህ ዙሪያ ስለማያልቅ ግን ዋናው የሚጠቅመው ያ መጀመሪያ የጠየቁ ነው። ሰውን እንዳያስቀርብ እያደረጋቸው ያለው ነገር መጀመሪያ እሱ መቅረፋችን ራሱ ትልቅ ነገር ነው። ከዛ በፊት ማድረግ ያለባቸውም እንዳለው ነው። እሱን ከጋብቻ በፊት ግን አትሞክሩት። ምን ይባሉት? ከጋብቻ በፊት ወየ እንዳትባባሉ ያልኳቸው። እሱማ በፍጹም በቃ እሱን ማድረግ ከቻላችሁ መቋቋም ከቻላችሁ ሌላው ያከብዳችሁ ምናምን ከስጋው ደግሞ በኋላ ላለው የስራችሁ ሁኔታ ምናምን በቃ እሱን ሳትጨነቁ ቅረቡ ወደ ስጋው ደግሞ ነው። ፋይናሊ በቃ ማርቲሻ ንስሐ ለንስሐ አባት ነው። ንስሐ ለንስሐ አባት ነው። ከዛ ውጭ ለማን ይነገራል ብላችሁ ነው? አንተ አሁን የመጣ የገባበትን ኒካል ያስኩብ ሰው ከገባ አልወጣም። ማን ይግባ አላወቅም። እንግልና የሌለው ሰው ዲያቆን መሆን ይችላል አይችልም? አበቂ ግዴታ ነው። ሰላም ቤታችን እንዴት ነሽ? አለው ድምፅ አለ አንቺ ጋር ድምፅ የለም፣ የእኔ ብቻ ነው። ኧረ እየሰማን አለ። በጣም ይረብሻል። ከኋላ ከበስተጀርባ ድምፅ አለ። ኦኬ ፈታ በል ልውጥላላችሁ። ታንኪዩ በቃ ስለሰጠኝ ጊዜ እንዳልይዝ ምንም ችግር የለውም። ኤኒታይም አለው። በውስጥ ምከረኝ እሺ ያለችን ኤፍራታ እንዳረሳ ማሬ ከብሎ ክፈታሽ አለው። እሺ ማሬ አንቺን ብትመክሪኝ ችግር የለውም። ያቀንጃ ኤፍራታ ነው። ኤፍራታ አሪፍ ልጅ ናት። እኔ ጋር ብዙ ጊዜ ትመጣለች፣ አውቃታለሁ። በጣም ቅን ማሬ ነይ ማሬ። እሺ ነይ የኔ ቆንጆ። ስለሰጠኝ ጊዜ ምንም ችግር የለውም። ወንድም አለ አቢኒ እንኳን እንደኔ ጊዜ አልሰጠም እያልኩኝ በውስጤ አቢኒ እንኳን እንደኔ ጊዜ አልሰጣትም።
አረ የምትጠይቁኝ ጥያቄ እግዚአብሔርን ወደ ትምህርታችን ከበድ ከበድ ያለ እያደረጋችሁት ነው። አቢን እንኳን ለእኔ ጊዜ አልሰጠም። አንተ እኔ እንዳገለገልኩ ወደ ዋናው ርዕሰ ጉዳይ ሳልቬሽን ፕሮሰስ የሚል ትምህርት የኛ ነው የሚል ጴንጤ ተነስቷል። ምን ሶፋር እኔ በፕሮቴስታንቶች እስከማውቀው ድረስ ሳልቬሽን ቅስፈታዊ ነው። ወሳኝ ርዕስ ነው። ያ ሳልቬሽን ቅስፈታዊ ነው የሚል ነው። ድህነት ቅስፈት ባመንክ ቅስፈት ትድናለህ ነው እንጂ ኦንጎይንግ ነው፣ ፕሮግሬሲቭ ነው፣ ፕሮሰስ አለው የሚል አላውቅም። ግን አሁን ላይ ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን ሳያገቡ መቁረብ ይቻላል ወይ የሚል ልጅ አለፍከው። ይቻላል። ቅዱስ ቁርባን ሲያገቡ ብቻ ወይ ሲያረጁ ብቻ ሕፃን ሆኖ ብቻ የሚወሰድ የጌታ ስጋና ደም አይደለም። ለሁሉም የተፈቀደ የተሰጠ ነው። ንስሐ ገብቶ ከክርስቶስ ኢየሱስ ጋር ተነጋግሮ ራስን መርምሮ አስመርምሮ ለካህን ቀኖናውን ጨርሶ ወደ ቅዱስ ሚስጥር ቀርበው የጌታን ስጋና ደም መቀበል ይቻላል። ሲያገቡ ብቻ ነው የሚባል ነገር የለም። ሲያገቡ ብቻ ነው የሚባል ነገር የለም። ኦኬ የለም። ህፃን ሲሆኑ እና ሰሙ ከሆነ እንደዚህ ያለው ሪፎርም እያደረገ ነው የፕሮቴስታንትን ትምህርት ማለት ነው። በፕሮቴስታንቲዝም ታሪክ ውስጥ ይሄ እንዲህ የሚሏት ነገር አለች፣ ግሎሪፊኬሽን፣ ሳንቲፊኬሽን፣ ከዛ ደግሞ አይደለም እንጂ ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን የሚባሉ ሶስት ነገሮች አሉ በፕሮቴስታንቲዝም። ጃስቲፊኬሽን ማለት ያለ ስራ መጽደቅ፣ ኮምፕሊትሊ በቃ መጽደቅ ያለ ስራ በክርስቶስ ኢየሱስ በኩል ከኃጢአት መንጻት፣ መጽደቅ፣ መቀደስ ምናምን ብለው ያስቀምጧታል። ይቺን ግሎሪፊኬሽን። ሳንቲፊኬሽን ደግሞ ክርስቲያናዊ ህይወት፣ የቅድስና ህይወት የሚሉት ነገር ነው። የቅድስና ህይወት የሚሉት ነገር። ግሎሪፊኬሽን ደግሞ የትንሣኤ ስጋ መያዝ፣ በከበረ ስጋ መኖር። ግን ያ ትምህርታቸው ለእኔ ስቲል ቬግ ነው። ግሎሪፊኬሽን በሚባለው ደረጃ ላይ ሰው ሁሉ ነገር ጨርሷል ወይ? ምን ያደርግለታል? የቅድስና ህይወት መኖር ምናምን እንደዛ የሚል ከሆነ ድኛለው፣ እየዳንኩኝ ነው፣ እድናለው ከሚለው ከኛ ትምህርት ጋር የመቀራረብ እድሉ ሰፊ ነው። የመቀራረብ እድሉ በጣም ሰፊ ነው እና ይሄ የክርስቲያኖች ትምህርት ነው። ድህነት ሂደታዊ ነው የሚለው የፕሮቴስታንት ትምህርት አይደለም። እስከምናውቀው ድረስ የፕሮቴስታንት ትምህርት ድህነት ሂደታዊ አይደለም፣ ቅስፈታዊ ነው። ባመንክ ቅስፈት ትድናለህ፣ ባመንክ ቅስፈት ብትሞት ወደ እግዚአብሔር መንግስት ትገባለህ የሚል እምነት የያዘ ነው የፕሮቴስታንት ትምህርት እንጂ እኛ እንደምናምነው አይነት አይደለም። እኛ በምናምነው ልክ የሆነ አይደለም። ሌላኛው እንግዲህ ትናንትና በተለቀቀው ቪዲዮ ካያችሁ አብዛኛው የፕሮቴስታንት አማኝ በነገረ ስላሴ ዙሪያ ላይ ትልቅ የትምህርት ክፍተት እንዳለባቸው የተመለከትንበት ጊዜ ነበር። ትልቅ የኦርቶዶክስ አይደለም ካለ የፕሮቴስታንት መሆኑን ማስረዳት መቻል አለበት። ከስር መሰረቱ ይሄ የኦርቶዶክሳውያን ትምህርት ነው። ለገና ስጋ ይበላል? አይበላም። ወተት ብቻ ነው የሚጠጣው። ወንድሜ ምን አይነት ጥያቄ ነው የምጠይቁት? ለገና ስጋ ይበላል ወይ? አይበላም። ወተት፣ እንቁላል ምናምን ብቻ ነው። ስጋ አይበላም። ወተት ይጠጣል፣ እንቁላል ይበላል፣ ምናምን ቺዝ ምናምን ካለ ብላ፣ ቺክን ምናምን ብላ። ከዛ ውጭ ስጋ ግን አይቻልም። በባዶ ሆድ ቁርስ መብላት ይቻላል አይነት ነገር ነው። ሮብ ስለዋለ ነው። ይቅርታ። የፍስክ ምግቦች ይበላሉ አትለኝም ነበር? ማለት ስርዓት አለው አትለኝም? ገሃድ አለው አይደለ? የገና ጾም ይበላል። ሰላም መሐመድ፣ እንዴት ነሽ? እንዴት ነህ ልደት? እግዚአብሔር ይመስገን። ከየት ቤተ እምነት ነሽ ግን? ከይቅርታ ጋር ወንጌል አማኝ ነኝ። ፕሮፋይሎችሽ ላይ ሙሉ ቤተሰብ ነው ይዘሽ የመጣሽው፣ እስከ አያትሽ፣ እናትሽ፣ ልጅ፣ የአክስት ልጅ ምናምን፣ የእህቶቼ ልጆች፣ እናቴ፣ እኔ ሙስሊም ናቸው ቤተሰቦች። ቤተሰቦች አይገርምም? በሁለቱም ቦታ አልዳናችሁ። ያሳዝናል።
አዎ እኛ ቤት ቅልቅለን ሙስሊም አለ፣ ፕሮቴስታንት አለ፣ ኦርቶዶክስ አለ። ኦርቶዶክስ አለ። ጌታ አልተጣላችሁም ማለት ጌታ አልተጣላችሁም። ቢያንስ አንድ የመንግስተ ሰማያት ወራሽ አካል አለ እናንተ ቤት ውስጥ። ማን ሱማ ኦርቶዶክሷ? አስቴር ትባላለች። አስቴር እናት ነበረች፣ አሁን ስሟን አስቀይራ ነው። ከእስልምና ነው ኮምፕሊትሊ የወጣችሁት? እኔ እንጃ። እሷ አክስቴ ስለሆነች የአባቴ እህት ስለሆነች በልጅነቷ ይመስለኛል። አንቺ መጀመሪያ ምን ነበር ሃይማኖትሽ? ሙስሊም ነበርኩ። ከዛ ወደ ፕሮቴስታንት ሄድሽ? ከዛ ወደ ወንጌል አማኝ እዛው ነው እንጂ እዛውማ ኦርቶዶክስ ነው። ወንጌል አማኝማ በጣም ድፍረት አለ፣ ልዩነት አለ። አንድ ኢየሱስ ክርስቶስ ነብይ ነው ከማለት ጌታ ነው ማለት እኮ በጣም ከባድ ነው። ያው ነው እኮ ብዙ እንትን አላልሽም። በትንሹ አንድ ጥያቄ ልጠይቅሽ እስኪ። ኢየሱስ የእግዚአብሔር ልጅ ነው ሲባል እንዴት ወልዶት ነው የእግዚአብሔር ልጅ የተባለ? ባለፈው የጠየቁትን ጥያቄ ሰምተህ ነው መሰላ? አልሰማሁም። ዛሬ ነው ያየሁሽ። እኔ ሲወድ አወላለዱ እንዴት ስትል በማርያም ነው ወይስ ቅድመ ዓለም ነው ወይስ በኋላ? ስንት ልደት አለው? በመጀመሪያ ደረጃ እኔ አንድ ብዬ ነው የማምነው። ሁለት የሚሉ አሉ። አንድ ልደት ብቻ ነው ያለው? ከማን ብቻ? ቅድመ ዓለም ልጅ ነበር። ከዛ ደግሞ ስጋ ለብሶ በማርያም ማፀን ውስጥ ተወለደ። ቅድመ ዓለም ከማን ነው የተወለደው? ከማርያም ነው። አሁን አንቺ ቅድመ ዓለም ከማርያም ነው የተወለደው? ቅድመ ዓለምማ የነበረ አምላክ ነው እኮ። ቅድመ ዓለም ተወለደ ስትይ ከማን ነው የተወለደው ነው? ከእግዚአብሔር ነው ቅድመ ዓለም ተወለደ ያልኩት። ከማርያም ማለት ነው። አሁን አወላለድ አስረጅኝ እስኪ። ምን አይነት ነው እሱ? እንግዲህ የባህሪ ልጅ ይመስለኛል። ኢየሱስ ክርስቶስ የእግዚአብሔር ባህሪ ልጅ ነው። እግዚአብሔር የባህሪ ልጅ ነው ስንል ምን እያልን ነው? ያው እግዚአብሔር ስንል ያው ስላሴን ያካተተ ነው። አንድ ነው። እኔ ልዩነት አላይም። ከመወለዱ በፊት የምትለያየው ነገር የለም። ወልድን የወለደው ማን ነው? እግዚአብሔር ነው። አብ። እግዚአብሔር ማን? አብ። እግዚአብሔር አብ ሲወልደው በመካከላቸው ወላጅ አለ፣ ተወላጅ አለ አይደል? እዚህ ጋር እንዴት አልተቀዳደሙ? ስለዚህ አብ ትንሽ ከፍ ይላል ወላጅ ስለሆነ አይልም። በአብና በወልድ መካከል ልዩነት የለም፣ መቀዳደም የለም፣ መበላለጥም የለም። አብ ባለበት ጊዜ ወልድ አለ። በጣም ጥሩ። የመጨረሻ አንድ ጥያቄ ልጠይቅሽ። ሰው ለመዳን ምን ማድረግ አለበት? በጌታ በኢየሱስ ክርስቶስ ማመን። ማመን ብቻ? አዎ ማመን። ማመን ወይስ ማመን ብቻ? ማመን እንጂ ብቻ አይጠበቅበትም። ብቻ የምትለው ቃል ስህተት ናት። ማመን ነው የሚጠበቅበት። ብቻ እንግዲህ ከማመን ውጭ ሌላ ምን አለ? እኔ እንግዲህ ኢየሱስ ክርስቶስ ሰው የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ ካመነ ይድናል። እውነትም ህይወትም መንገድም ኢየሱስ ነው። ማመን ያለበት ምን ብሎስ ነው የሚያምኑ? ኢየሱስ ክርስቶስ ለኃጢአቴና ለበደሌ ሞቶልኛል። እንደዛ ብሎ ብቻ ይድናል? ከእምነት ውጭ ሌላ መዳኛ አለ? ከኢየሱስ ክርስቶስ ሌላ መዳኛ አለ? አይ ከኢየሱስ ክርስቶስ ውጭ ሌላ መዳኛ አንቺ የተናገርሽውን ግን ክርስቶስ በተቃራኒውን የተናገረው ያንን ብነግርሽ ተቀበያለሽ? አንቺ ከተናገርሽ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምን ይድናል። አይ እንደዛ አይደለም የሚለው እንትን ላይ ማርቆስ ወንጌል 16:16 ላይ ያመነ ይድናል ሳይሆን የሚለው ያመነ የተጠመቀም ይድናል ይላል። ችግር የለውም። ስለዚህ ሰው አምኖ ሲጠመቅ ይድናል እንጂ ሲያምን ብቻ አይደለም የሚድነው ማለት ነው። እስኪ አንድ ሰው አምኖ እስከሚጠመቅ ድረስ ያለው ፕሮሰስ አልዳነም። እኔ መቼስ እንዳመንኩኝ ከዛ አንድ ዓመት ተምሬ ነው ከዛ ወደ ጥምቀት የሄድኩትኝ። እዚህ በዛ አንድ ዓመት እምነቱም ጥምቀቱም ልክ አይደለም። ግን ያው እንደ ትምህርት ያለውን ሀሳብ ስነግርሽ ክርስቶስ የተናገረው ትምህርት መቀበል አለብን የለብንም? እኛ
አለብን። እኔም እኮ አምኜ ተጠምቄያለሁ። የምንቀበል ከሆነ አምነሽ ስትጠመቂ ለመዳን የተጠመቅሽ ምልክ መጽሐፍ ቅዱስ ለምሳሌ ያመነ የተጠመቀ ይድናል ነው የሚለው። የአንቺ ጥምቀት ከድነት ጋር የሚገናኝ ጥምቀት ነው ወይስ ዝም ብሎ ጥምቀት ነው? እኔ በጥምቀት ክርስቶስ ኢየሱስን ለብሻለሁ ብዬ ነው የማስበው። በጥምቀት ክርስቶስ ለብሳችኋል ስለሚል ስለዚህ በጥምቀት ማንን ለብሰሻል? ኢየሱስን። ኢየሱስን ሳትለብሺ መዳን ትችያለሽ? መዳን እኔ ከምንም ጋር ላይ ያይዘውም መዳን ከእምነት ከኢየሱስ ክርስቶስ ከሰራው ስራ ላይ ብቻ ነው የሚያዘው። ክርስቶስ ኢየሱስን ይህን ታላቁን ጌታ ክርስቶስ ኢየሱስን ሳይለብስ መዳን ይችላል? መልበስ ስትል ከምን አንጻር ነው? አንቺ መልበስ ስትይ ምን እያልሽ ነበር ቅድም? እኔ መልበስ ከክርስቶስ ኢየሱስ ጋር ሞቱን ማሰብ ከዛ ደግሞ ትንሣኤውን ማሰብ ነው። ውሃ ውስጥ ገባ ከክርስቶስ ኢየሱስ ጋር ሙቻለሁ፣ ያንን በተግባር አደርገዋለሁ። አሁን በእምነት የተቀበልኩትን በተግባር አደርገዋለሁ። ከክርስቶስ ጋር ህብረት ሳታደርጊ ከኢየሱስ ጋር ሞተሽ ሳትነሺ መዳን ትችያለሽ ወይ? የዳንኩትማ ሳምን እኮ ነው አልኩኝ። ስለዚህ ከክርስቶስ ጋር ህብረት ሳታደርጊ መዳን ትችያለሽ ማለት ነው። ህብረት የመለክ የሞተው ማንነቴ ነው። ኢየሱስ ክርስቶስ ጌታ ነው። የሞተው ማንነቴ እኮ ዳነ። ማንነትሽ የሞተው መቼ ነው? በአምነሽ ቅስፈት አምነሽ ከክርስቶስ ጋር በጥምቀት ስትቀበሪ ነው የሞተው ማንነትሽ። እኔ ሳመን ነው የዳንኩት። መጽሐፍ ቅዱስ አይልማ። እሱ የአንቺ ትምህርት ነው፣ የመጽሐፍ ቅዱስ ትምህርት አይደለም እሱ። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር በልብህ ብታምን ትድናለህ ነው የሚለው። እንግዲህ መጽሐፍ ቅዱስ ይዘሻል አለኝ። እሺ አውጩ፣ ሮም ላይ አውጩ። ሮሜ 6 ላይ አውጩ። እሺ ኮልታፊት ሰላም እያለው ኤልሳሮን እንዴት ናችሁ? 6 አነሽ አውጥቻለሁ። ኦኬ አምስት እስኪ ቁጥር አለን። እንግዲህ ምን እንላለን? ጸጋው እንደ በዛ በኃጢአት ጸንተን እንኖር በኃጢአት ጸንተን እንኖር ብሎ ጥያቄ ምክት አይደለም። ኃጢአትን ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖር ወደፊት ወይንስ በክርስቶስ ኢየሱስ ጋር ወይንስ ከክርስቶስ ከናቱ በአረለ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከክርስቶስ ጋር አንድ የምንሆነው በምንድን ነው? በጥምቀት። በጣም ጥሩ። በጥምቀት ሰው ከክርስቶስ ኢየሱስ ጋር አንድ ሳይሆን መዳን ይችላል? ማለት አንድ ሳይሆን ስትል እኮ በጥምቀት እሱን ለመምሰል እኮ እንትን ለማለት ነው። አይደለም፣ ምንም እንትን ምናምን አይደለም። ተረጋጊ፣ ቆይ ተረጋጊ። ይሄ ከክርስቶስ ኢየሱስ ጋር አንድ መሆን ማለት በክርስቶስ መሆን ከክርስቶስ ጋር ህብረት መሆን ማለት ወደ ክርስቶስ መግባት ማለት ነው። የተጠመቅን ሁላችን አለ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን አለ። ከክርስቶስ ኢየሱስ ሞት ጋር አንድ ለመሆን ነው የተጠመቅነው እያለ ነው አይደለ ጳውሎስ? ነው እያለ ነው። ከማን ሞት ጋር? ከክርስቶስ ኢየሱስ ጋር። ከክርስቶስ ኢየሱስ ሞት ጋር አንድ ለመሆን የተጠመቅነው። ሰው ከጌታ ሞት ጋር አንድ ሳይሆን እንዴት መዳን ይችላል? ስታምን እኮ ሞትና ትንሣኤውን አምነን ያመንከው አይደል? አይ ስታምኚ ክርስቶስ ኢየሱስ እንደሞተልኝ ነው። ግን ካመንሽ በኋላ ደግሞ ከክርስቶስ ጋር በቀጥታ አንድ የምትሆኝው
ከሞቱ ጋር አንድ የምትሆኙ በጥምቀት ነው። ጳውሎስ እየተናገረ ያለው ተጠምቄያለሁ፣ አንድ እኮ ለመሆን ተጠምቄያለሁ ነው። እዚህ ጋር ጥያቄ የኔ ጥያቄ ምን መሰለሽ? ስለዚህ ሰው ከክርስቶስ ጋር አንድ የሚሆነው በጥምቀት ነው አይደለ? ሰላም ሰው ከክርስቶስ ጋር አንድ የሚሆነው በጥምቀት ነው። እኔ አንድ የሚሆነው ብዬ ማምነው ሲያምን ነው። ግን ጥምቀቱም ግዴታ ያስፈልጋል። አንቺ የምታምኚው እሺ፣ ቆይ ሰው ሲያምን ነው ከክርስቶስ ኢየሱስ ጋር አንድ የሚሆነው የሚል 1000 ዓመት ሰጥቼሻለሁ። ከመጽሐፍ ቅዱስ አውጥተሽ አሳይ። እንግዲህ ጌታ ኢየሱስ ክርስቶስን እንደ ግል አዳኜ ስቀበል እንደ ዳንኩኝ አውቃለሁ። ሰላም አሁን እንዴት ዳንሽ አይደለም፣ በእምነት ከክርስቶስ ኢየሱስ ጋር አንድ እንሆናለን የሚል ጥቅስ ይኸው 5 ስልክ ምናምን ነገር ካለ ፈላልጊ መጽሐፍ፣ የትኛውንም መጽሐፍ አገላብጭ አምጪልኝ። 1000 ዓመት ሰጥቼሻለሁ፣ እጠብቅሻለሁ። ደርሰሽ ያው 1000 ዓመት ካፍ የለም ማለት ነው ጥቅሱ። ስለዚህ የሌለ ነገር ለምን ትናገሪው? መጽሐፉ የሚናገረው በጥምቀት ነው ከኢየሱስ ጋር አንድ የምንሆነው ይላል። አንቺ በእምነት ነው ትያለሽ። መጽሐፉ ነው ልክ ወይስ አንቺ? መጽሐፉ ነው ልክ። መጽሐፉ እያለ ያለው በምንድን ነው ታዲያ? ሰላም በጥምቀት አይደለ? አዎ በጥምቀት። ጎበዝ ልጅ አይሽ። እንደዚህ ለጌታ ቃል ጥፍ ማለት ጥሩ ነው። በጥምቀት ነው ከጌታ ጋር አንድ የምትሆኑት አለ። ሰው ከጌታ ጋር አንድ ሳይሆን መዳን ይችላል ብለሽ ታስበልሽ? ከጌታ ጋር አንድ ሳይሆን አንተ አንድነት እንዴት ነው የምታየው? እኔ እኮ ያልገባኝ አንድነት እንዴት ነው የምታየው? መዳንን አታስገባ። እኔ እኮ ጥምቀትን አልካድኩም እኮ። አላስጨንቅሽም፣ በቃ አላስጨንቅሽም። ሌላ ተጨማሪ ጥያቄ ልጠይቅሽ ደግሞ ሌላ ቦታ ደግሞ እንሂድሽ፣ ወደ ሌላ ቦታ እንሂድ። ያዕቆብ መልእክት ላይ ያዕቆብ መልእክት ምዕራፍ 5 ቁጥር 15 ያለውን አንብቢልኝ። ለየት ያሉ ጥያቄዎች አወጣሽ ላንብብልሽ። ያዕቆብ 5 ስንት? ያዕቆብ ምዕራፍ 5 ቁጥር 15 እስከ 16 ያለውን አውጭልኝ እና እዛ ጋር ደግሞ አንዳንድ ነገሮችን እንነጋገር። ዱዱ አውጥቻለሁ፣ አንብብልኝ። የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል አለ። ከዛ ቁጥር 16 ላይ ሜሪ ሰላም ብያል፣ እርስ በርሳችሁ በኃጢአታችሁ ምን በሉ ይላል? ተናዘዙ። ማንና ማን? እርስ በርሳችሁ አይደለ? ትፈወሱም ዘንድ እያንዳንዱ ስለሌላው ምን ይበል ይላል? ይጸልይ ይላል። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል አይደለ? በጣም አሪፍ። ልክ እንደዚህ ባለበት ክፍሉ ላይ ምን ብሎ ይናገራል መሰለሽ? ከእናንተ የታመመ ቢኖር ይላል ቁጥር 14 ላይ የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታ ስም እርሱን ዘይት ቀብተው ይጸልዩለት። የእምነት ጸሎት ድውዩን ያድናል፣ ጌታም ያነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል። የጻድቅ ሰው ጸሎት ኃጢአት ያስተሰርያል አያስተሰርይም? እንግዲህ ወደ እግዚአብሔር ነው የሚጸልየው። ሰውየው ሰው የሚያስተሰርየው እግዚአብሔር ነው። ስለዚህ ጻድቁ ለኃጢአት ማስተሰሪያ ወደ እግዚአብሔር ሲጸልይ በዛ ጻድቅ ጸሎት እግዚአብሔር የኃጢአት ስርየት ይሰጣል አይሰጥም? እሱ እንደ እግዚአብሔር ፍቃድ ነው። እግዚአብሔር ሊሰጥ ቢችል ላይሰጥ ይችላል። በዚህ መጽሐፍ ቅዱስ ማስረጃ የጻድቁ ሰው ጸሎት ወደ እግዚአብሔር ሲጸልይ እግዚአብሔር ያን የጻድቅ ሰው ጸሎት ሰምቶ የኃጢአት ስርየት ይሰጣል ወይስ አይሰጥም? እዚህ ጥቅስ ላይ ይሰጣል ይላል። እግዚአብሔር ይሰጣል። ምን ችግር አለው? ሰጪው እግዚአብሔር ነው። ስለዚህ በጻድቅ ሰው ጸሎት የኃጢአት ስርየት ይገኛል ማለት ነው። አዎ ማንኛውም ጻድቅ በክርስቶስ ኢየሱስ ያመነ ሰው ነው። የሆነ ጻድቅ ስትል የሆነ ሰው ለይተህ ምናምን አይደለም። እኛ በክርስቶስ ኢየሱስ ያመነ ሁሉ መጸለይ ይችላል። በጣም ጥሩ። ስለዚህ ከጻድቃኖች አንደኛዋ ደግሞ ማርያም ናት አይደል? ጻድቅ ናት አይደል? ማርያም ነው ናት። ስለዚህ በማርያም ጸሎት የኃጢአት ስርየት ይገኛል ማለት ነው በዚህ ጥቅስ መሰረት። አሁን ማርያም በሕይወት አለች? አይ ጥያቄ በሕይወት አለች የለችም ሳይሆን በማርያም ጸሎት የኃጢአት ስርየት ይገኛል ማለት ነው።
በህይወት እያለች ለምን አይችልም? እሷ ጻድቅ ናትኝ እኮ። በህይወት እያለች የኃጢአት ስርየት ይገኛል። ከጸለየች እግዚአብሔር ሊሰጥ ይችላል። ማንኛውም ጻድቅ ሰው አሁን አንድ ፓስተር አሞኛን ከሞቱ በኋላ ጸሎት ማድረግ አይችሉም የሚል የመጽሐፍ ቅዱስ ጥቅስ አለ። ምክንያቱም እዚህ ጋር የሚናገረው መጽሐፍ ቅዱስ ጥቅስ ላይ ያስቀመጥኩት ትክክል አይደለም። ሰላም ከሞቱ በኋላ አሁን ጭንቅላችን በደንብ ተጠቅመሽ እንድትመልሽ ነው የሚፈልገው። በህይወት እያሉ ይችላሉ አልሽ። እሺ ከሞቱ በኋላ አይችሉም የሚል የመጽሐፍ ቅዱስ ትምህርት አለ ወይ? አለ። እንግዲህ ሰው ከሞተ በኋላ ከእግዚአብሔር ጋር እግዚአብሔር ያመሰግናል ምናምን ነው እንጂ የሚለው ከኛ ጋር ያላቸው ግንኙነት ኦልሬዲ ይቋረጣል። እሱን የሚያሳይ ጥቅስ አሳይ። ለሰው አንድ ጊዜ ሞት ተፈቅዶለታል ይላል። ታዲያ ሰው ሁለቴ አይሞትም እኮ። በቃ አንድ ጊዜ ሰው አንድ ጊዜ ከሞተ በኋላ ያን ሰው ታጊታው ነው እንዲጸልይ። የኛ ጥያቄ እንደዛ አይደለም። ከሞተ በኋላ ከእኛ ጋር ያለው ህብረት ይቋረጣል የሚል ጥቅስ አምጪ ነው እንጂ ሰው አንድ ጊዜ ይሞታል፣ ሁለት ጊዜ ይሞታል። እኔ ሰው ሶስቴ አይሞትም። እኔ ማምነው እንግዲህ ሰው ከሞተ ሞተ ነው። ይሄ የአንቺ እምነት ነው። አሁን እኮ እዚህ ጋር ልንሰማ የመጣን የአንቺን እምነት አይደለም። መጽሐፍ ቅዱስ ይናገር ብለን አይደለ? ሰላም መቼስ መጽሐፍ ቅዱስ የምታምኝ ሰው ነሽ አንቺ። ከመጽሐፍ አሁን ሉቃስ አንድ ኤቢ ፖስት ያደረገው ሉቃስ 20:38 ላይ ማለት ነው። ጭራሽ እኮ እኔን የሚደግፍ እኮ ነው። እንዴት የሚደግፍ ጥቅስ ሁሉ በእርሱ ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ ነው እንጂ የሙታን አምላክ አይደለውም ይላል። ስለዚህ እግዚአብሔር የሕያዋን አምላክ ነው ይላል። የሕያዋን አምላክ ነኝ ማለት ለሞቱ እነዚህ በኃጢአታቸው ከእግዚአብሔር መንገድ እግዚአብሔርን ሳያምኑ ለራቁ ሰዎች እኔ አይደለሁም፣ ለሕያዋን ግን እኔ አምላክ ነኝ አለ። ሕያዋን ደግሞ በክርስቶስ ኢየሱስ የሚያምኑ ናቸው። ማርያም በክርስቶስ ኢየሱስ የምታምን ናት። እኔን የሚደግፍ ጥቅስ እኮ ሊሰጠሽ ኦርቶዶክስ እኮ ነው ልጁ ሲጀመር እኮ ቢሆንም እኔ ይደግፈኛል፣ ችግር የለውም። ኦርቶዶክስም ቢሆን ጥቅሱ ይደግፈኛል። ማርያም እኮ በክርስቶስ ኢየሱስ ያመነች ሕያው ናት። እሺ አሁን አንተ ስጠኝ መረጃ። እኔ የለኝም እኔ አይሰሙም ብዬ ነው የማምነው። አይሰሙም ብለሽ የምታምኝ ከሆነ እንደ እምነት ከሆነ ያልሽው ይህን እምነትሽን ከየትኛው የመጽሐፍ ቅዱስ ክፍል አገኘሽው? ያለበለዚያ ተረት ተረት ነው ማለት ነው። ይሰማሉ የሚል የለማ። ይሰማሉ የሚል ከሌለ እኔ አንቺ ነሽ እኮ ገና ከስር ከሞቱ በኋላ እንደዚህ አይነት ነገር የለም ካልሽ ለዛ ለተናገርሽበት የመጽሐፍ ቅዱስ ማስረጃ ታመጫለሽ። ካላመጣሽ ልቦለድ ነው ማለት ነው። ሌላ ቦታ ልደት የሌለ ነገር እኮ አላመጣም። ሰው ወደ ሌላ ችግር የለም። አሁን ሌላ እንግዲህ እንዳያችሁት ነው። ኦርቶዶክስ ሚም የኔ አባት እንዴት እንደሚመቸኝ ኦርቶዶክስ ሚም ቅድም አይታችኋል፣ አሁንም አይታችኋል። አብዛኛው ፕሮቴስታንት ቅዱሳን ከሞቱ በኋላ አያማልዱም ሲሉ መጽሐፍ ቅዱስ ጥቅስ ኖራቸው ሳይሆን እንዲህ ውስጣቸው ስለሚነግራቸው ብቻ ነው እንጂ መጽሐፍ ያማልዳሉ የሚል ግን አልተጻፈም። ከተጻፈ አሳየኝ እስኪ እኔም ለእውቀት በቃ። አሁን ሁለተኛ ጥያቄ የእውነት ጠይቀህ አንተስ ሁለት ጠየቀኝ፣ አሳየኝ እስኪ አሁን አንተ። እኔማ የሔዋን አምላክ ነኝ ቅድም አሳዩሽ እኮ መደዳውን እኮ ታዲያ ከሞቱ በኋላ ጸሎትን ይሰማል። አንተና ምታማ ራዕይ ዮሐንስ ምዕራፍ 6 ቁጥር 10 ጴጥሮስ ራሱ ከሞቱ በኋላ ጸሎት ይሰማል። ጴጥሮስ ላይ ደግሞ አንዲት ነገር ልጨምርልሽና ልሄድልሽ። አንዲት ነገር ልጨምርልሽና ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 14 ላይ አንድ ነገር ልጨምርልሽ። ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንደሆነ አውቃለሁ። ከመውጣቴ በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ ብሎ ሲናገር እንሰማለን። ከሞተ በኋላ ከዚህ ማደሪያ ከተለየ በኋላ ስለነሱ እንደሚተጋ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 14 እስከ 15 ላይ ሄደሽ አንብቢ። አሁን ወደ ያዕቆብ መልእክት ድጋሚ ያዕቆብ መልእክት ምዕራፍ 2 ላይ ሰው በስራ ይጸድቃል አይጸድቅም? ምን አይነት ጽድቅ? ጽድቅ ነው። ምንም ጽድቅ እንዲያ ነው እንዲህ ነው ተብሎ የተነገረ ነገር የለም። 11 ጽድቅ ነው የምናወራው።
ይጸደቃል ወይስ አይጸደቅም? ሰው በስራ ቢጸድቅማ ክርስቶስ ኢየሱስ መሞት ባላስፈለገው ነበር። ስለዚህ ክርስቲያኖች ናቸው ያልኩህ። ክርስቲያኖች በክርስቶስ ኢየሱስ ያመኑ ክርስቲያኖች በስራቸው ይጸድቃሉ አይጸድቁም? መጽደቅ በክርስቶስ ኢየሱስ ማመን ነው። መጽሐፍ ቅዱስ ይዘሻል? ያዕቆብ መልእክት የምታነሳውን ጥቅስ በጣም ብዙ ጊዜ ስለምትወያዩበት ሰማለሁ። ያዕቆብ ላይ ሂጂና 24 ላይ ያዕቆብ 2:21 ገብረ ሚካኤል ፕሮሚስ አዲስ የለቀኩትን ቪዲዮ የገባችሁ ኮፒ ሊንክ ሪፖርት ሼር አድርጉልኝ። እሺ እኔ ተወዳጆች ትንሽ ደቂቃ ነው ያለኝ፣ ወደ ስፖርት እወጣለሁ። ምን ያህል አንብቤ እስኪ ሰው በእምነት ብቻ ሳይሆን በስራም እንደሚጸድቅ ታያላችሁ። እንዲሁም ሰው በእምነቱ ብቻ ሳይሆን በምኑም ይጸድቃል ብሎ ተናገረ ያዕቆብ። ይህ ከብሉይ ኪዳን ጋር እያያዘ ነው የሚናገረው። ዝቅ ብለህ ማንበብ ትችላለህ። ዝቅ ብለህ ማንበብ ትችላለህ። ለብሉይ ኪዳን ሰዎች ተጻፈ አይደለም። ሰሉዬ እኔ ናት፣ ሰሉ የኔ ናት። ይሄ ለብሉይ ኪዳን የተጻፈው ለብሉይ ኪዳን ተጻፈ አላልኩም። ምሳሌ ከብሉይ ኪዳን ጋር እያስተያየ ነው ያልኩት። እሱማ ማለት ነው። ዕብራውያንም ከሄድሽ እያንዳንዱ ዕብራውያን እያንዳንዱ ከብሉይ ኪዳን ጋር እያነጻጸረ የሚሰብከው እሱ ምንም አይነት ልዩነት አይፈጥርም፣ ፈጥሮም አያውቅም። ይሄ ጽሁፍ ግን ለክርስቲያኖች ነው ወይንስ አይደለም? ለክርስቲያኖች ነው። ግን ትርጉም እኮ አለው። አንተ እንደተረዳኸው አይደለም። እኔ ምንም እኮ አላልኩም። ቃሉ እኮ ማለት ነው ሰላም ቃል በቃል የተጻፈው ቃል በቃል ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ተብሎ ቃል በቃል የተጻፈው ቃል በቃል ቃል በቃል። ይሄ ምን አይነት መጽደቅ ነው? ይሄ ምን አይነት ቅድስና ነው? ጽድቅ ነው ይሄ? አንተ የምታስበው ይሄ ሰው በስራ ይጸድቃል የተባለው ምን አይነት ቅድስና ነው? አሁን እሱን አስረዳሻለሁ። ግን ሰው በእምነቱ ብቻ ሳይሆን በስራው እንዲጸድቅ ተማመንም ወይስ አልተማመንም? አስረዳኛ። ተማምነናል ወይስ አልተማመንም? ቃሉ መጽሐፍ ቅዱስ ላይ ሰው በስራው በእምነቱ ብቻ ሳይሆን በስራውም እንደሚጸድቅ ተማምነናል ወይስ አልተማመንም? ከዛ ነው ያስረዳሽ እኮ። ጽድቁ ምንድን ነው? የዘላለም ሕይወት ወደ እግዚአብሔር መንግስት ክርስቶስ ለፍርድ በሚመጣ ሰዓት ላይ እንደየስራው ላይ እያንዳንዱ ሲያስረክብ ወደ መንግስተ ሰማያት ስለሱ ጽድቅ ነው የሚያወራው። ተማመን አልተማመንም? እኔ በስራዬ እጸድቃለሁ ብዬ አላስብም። በጸጋ ነው። ግን ያዕቆብ ያምናል እንደዛ። ያዕቆብ ግን ያምናል እንደዛ ነው። ከፍ ብለን ማንበብ እንችላለን። ለምን እንደዚህ እኮ ሀሳቡ ላይ አለ። ቁጥር 14 ላይ አንብቢው። እሺ ቁጥር 14 አንብቢ። ቁጥር 14 አይዙ ይሄው ፕሮቴስታንት ማለት ባጭሩ ይሄው መጽሐፍ ቅዱስ ብቻ ብሎ ያምናል። ለምን ባጭሩ? እኔ ነኝ ፕሮቴስታንት ገበና ሳይደልደት እንደዚህ ተክለህ አትናገር። እኔ በቃ ራሴ አብዛኞቻችሁ ፕሮቴስታንት መጽሐፍ ቅዱስ የሚለውን ሳይሆን የምታምኑት እናንተ የምትሉትን ነው። መጽሐፍ ቅዱሱ እንዲያምንላችሁ እኛ መጽሐፍ ቅዱስ ያለውን ነው የምናምነው። ምክንያቱም ሰው በስራ ቢጸድቅ ክርስቶስ ኢየሱስ ባልመጣ ባልሞተ መጽሐፍ ቅዱስ የሚለው ሰው በስራ መጽደቅ ስላቃተው ነው። መጽሐፍ ቅዱስ ሰው በእምነቱ ሳይሆን በስራው ይጸድቃል ይላል። ይላል አይልም? ቃሉ ይላል አይልም? በቃል ደረጃ ይላል አይልም? በቃል ደረጃ ይላል። ይላል። ቃሉ ተጽፏል መጽሐፍ ቅዱስ ላይ ተጽፏል። አልተጻፈም? የሰራውን ስራ ኧረ ቆይ መጽሐፍ ቅዱሱ ሰው በእምነቱ ብቻ ሳይሆን በስራው ይጸድቃል እንዲጸድቅ ታያላችሁ ብሎ ቃል በቃል መጽሐፍ ቅዱሱ እጅሽ ላይ ያያሽው ይናገራል አይናገርም? ይናገራል። ግን ያለበትን መረዳት ግዴታ ነው። ሌላም ቦታ እኮ መጽሐፍ ቅዱስ ሲናገር ይሄማ እንደዚህ ካልክ እኮ መጽሐፍ ቅዱስ እንትን ይላል እኮ ነው። ከጳውሎስ ላሳይሽ። ሐዋርያው ጳውሎስ ተመሳሳይ አሁን ሮሜ ላይ ጳውሎስ ሲናገር እንደውም ስራ ምንም እንደማያስፈልግ ሰው በእምነት እንዳለ እኛ ብንሰራማ ክርስቶስ ኢየሱስ ከንቱ አደረገ። የመስቀሉ ስራ ላይ ምን አይነት ስራ ልትጨምርበት ነው አንተ? ሰላምዬ ጥሩ፣ በጣም ጥሩ። አሁን ከአንቺ የሚፈልገው ምን መሰለሽ? ትንሽ የአእምሮሽን ብቻ ተጠቅመሽ እንድታዳምጪ ጆሮሽን ከፈታሪስ ትንሽ ደቂቃ ብቻ እኛ ማለት ልብ ብለሽ አዳምጪ። አሁን እኔና አንቺ በጣም በደንብ ነው እያወራን ያለው። ይሄ ያዕቆብ ማለት ነው ስራ ብሎ የሚናገረው መስቀሉ ላይ የሚጨመር አይደለም። ልብ ብለሽ አዳምጪኝ፣ እንዴት እንደሆነ ላስረዳሽ። መስቀሉ ላይ የሚጨመር አይደለም።
እየሰማሽ ነው አይደለም? መስቀሉ ላይ የሚጨምራ እና ስለምን እያወራ ነው ስንል እንዲህ እንደምታውቂው ሁላችንም ሰሉ በአዳም ምክንያት ሙታን ሆነናል አይደለ? ሰራንም አልሰራንም የእግዚአብሔር ልጆች መሆን መዳን መጽደቅ አልቻልንም አይደለም? ኢየሱስ ክርስቶስ አንድ ልጁን ላከልንና ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል። ይሄም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ማለት። ስለዚህ በአዳም ምክንያት ከመጣብን ውድቀት፣ ሞት፣ መከራ እና ስቃይ ያለኛ ስራ ልብ ብለሽ አዳምጪኛው። ያለኛ ስራ በክርስቶስ ኢየሱስ በመስቀሉ ስራ በማመናችን አምነን በመጠመቃችን ተጠምቀን የጌታን ስጋና ደም በመብላታችን ከሞት ወደ ህይወት ከጨለማ ወደ ብርሃን መጣ። እዛ ጋር የእኛ ስራ አልተጨመረችም። በክርስቶስ ኢየሱስ የመስቀል የማዳን ስራ ወዴት መጣን? ወደ ክርስቶስ መጣን። የእግዚአብሔር ልጆች ሆነ ክርስቲያኖች ተባለ። የእግዚአብሔር ልጅ ከሆነና ክርስቲያኖች ከተባለን በኋላ በክርስትና ህይወት መኖር አለብን አይደለ? እሱማ ግድ ነው። ስለዚህ በክርስትና ህይወት ስንኖር ያንን የክርስትናን ህይወት ምን ብሎ አስቀመጠው ያዕቆብ? መልካም ስራ ብሎ አስቀመጠው። ስለዚህ ያ መልካም ስራ ደግሞ ለምንድን ነው አለ? ወደ እግዚአብሔር መንግስት ጽድቅ፣ ያን ክርስቶስ ለፍርድ በሚመጣ ሰዓት ላይ ልክ ሁለተኛ ቆሮንቶስ 5:10 ላይ ክፉ እንዳደረገ በጎ ሁላችንም በክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለን። ክፉም እንዳደረገ መልካም ሁላችንም በክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለን። የክርስቶስ የፍርድ ወንበር ፊት እንደምንገለጥ ታምኛለሽ? ሁላችንም በጎ አደረገ መልካም መጽሐፍ። እሱ ላይ ግን ሁለት ነው እይታ ያለኝ። አንደኛው እሱ እቀበላለሁ ሁለቱንም። ምክንያቱም አንድ የዳነ ሰው የእግዚአብሔር ልጅ የሆነ ሰው እንደ ኃጢአተኛ ፍርድ ወንበር ስር መቅረብ የለበትም። ጳውሎስ እንቀርባለን እኮ ያለው ራሱን ጨምሮ በክርስቶስ የፍርድ ወንበር ፊት እንገለጣለን ያለ ጳውሎስ ራሱን ጨምሮ በጎ እንዳደረገ መልካም ሁላችንም በክርስቶስ ኢየሱስ የፍርድ ወንበር ፊት አለ። ሁላችንም ሲል ራሱን ፍርድ ልንቀበል ነው እንጂ የምን አክሊል ፍርዱ ደግሞ ምን እንደሆነ ሲናገር ፍርዱ መልካም ያደረጉ ወደ የአባቴ መንግስቱ ረሱ እንዳለ፣ ክፉ ያደረጉ ደግሞ ወደ ተዘጋጀላችሁ ሰዓት ግቡ ሊላቸው ልክ እዚህ ማቴዎስ ወንጌል 25 ላይ እንዳለው ለዛ ነገር ተዘጋጅተን በክርስቶስ ኢየሱስ የፍርድ ወንበር ፊት እንቀርባለን። ሐዋርያው ጳውሎስ ሰው በስራ ወደ እግዚአብሔር መንግስት የዘላለም ሕይወት እንደሚያገኝ ያስተማረበትን ክፍል አንብበሽ ታውቂያለሽ? ከዚህ ፊት እንደሚያምን ታውቂያለሽ? ጳውሎስ በስራ የዘላለም ሕይወት እንደሚገኝ ያምናል። ታምኛለሽ? ይሄንን እኛም እኮ ስራን አንክድም እኮ ሲጀመር መካድ አይደለም። ጳውሎስ በስራ ወደ እግዚአብሔር መንግስት የዘላለም ሕይወት እናገኛለን ብሎ ያምናል። የዳነውን መዳን ያጣም ብዬ አምናለሁኝ እኮ። እኔ አሁን ጥያቄ እሱን አይደለም። ይኸውልሽ ሰላም ስልሽ የአባቴ ስም መሐመድ ነው ብለሽ አይደለም መመለስ ያለብሽ። የኔ ስም ሰላም ነው ከዚያ አባቴ መሐመድ ነው እንጂ ሰላም ስልሽ የኔ አባት መሐመድ ነው። የጠየኩሽን መልሽኝ፣ ያልጠየኩሽን አትመልሽኝ። ጳውሎስ በስራ የዘላለም ሕይወት እንደሚገኝ ያምናል እያልኩሽ ነው። ታውቂያለሽ? ይሄንን እሺ፣ ምዕራፍ ስንት እናንብበው? ያምናል። ታውቂያለሽ? ይሄንን ግን ታውቂያለሽ? እሺ፣ እናንብበው። በመጀመሪያ ታውቂያለሽ እና ከዛ አስታውሳለሁ ረስቻለሁ እንደሚያምን። የሚገርመኝ የሚያስቀኝ ነገር ነው። እኔ ቢደብረኝ ራሱ ፔንት ያለ ህይወት ቢቀር አንተ ትሆናለህ። አይገርምም? ትንሽ ቆይተ ላይ ትሆናለህ። ኧረ የሆነ ነገር ነግራችኋለሁ ጋይስ፣ የሆነ ነገር ላይቭ ላይ ነግራችኋለሁ። ስለ እኔ የታየ ህልም አለ፣ አስረዳችኋለሁ። ሮሜ ምዕራፍ 2 ቁጥር 6 ምዕራፍ ስንት? ሮሜ ምዕራፍ 2 ቁጥር 6 እንትን አድርጉልኝ ጋይስ፣ አዲስ የለቀኩትን ቪዲዮ ኮፒ ሊንክ ሼር አድርጉልኝ። 20 ደቂቃ ነው የቀረኝ። እሺ ሰሉ ልወጣ በዚች 20 ደቂቃ ውስጥ ነው እንድማማር። ማታ መጭ ምን ጋር ተመልሰሽ? አይ እኔ ብዙ ማጥናት ግን አይጠበቅብኛል።
እኔ አሁን ስለሳብከኝ እንጂ እኔ ራሱ ገዝት አልጠይቅም ሲጀመር ሰው ቤት። ጎበዝ ነሽ። አንተም የኔን ቪዲዮ አየሽ? እዛ ሐዋሳ የቀረስኩትን ፕሮቴስታንቶች ስለስላሴ መመለስ አቅቷቸው ምናምን አየሽ? እዚህ ሁሉም ሰው እኮ ጥቅስን ማወቅ አይችልም። ያ ሁሉ ህዝብ እንዲህ መጽሐፍ ቅዱስ አዋጅ አዋጅ እያለ ስላሴ ይባላል። ስለ ክርስቶስ ባህሪ ዝም። አዋጅ ስላሴ ምንድን ነው? ጸጥ። እሺ አወጣሽ። ኢየሱስ ክርስቶስ ከማንኛውም ሰው ማለት ትችላል። ታውቃለህ? አሁን እንደ ሀገር እንፈረዳችሁ በ700 ምናምን ሺህ ህዝብ ፊት ነው አወጣሽው። አውጥቻለሁ። ቁጥር ስንት ነው? ምዕራፍ 2 ቁጥር 6 እስከ 7 ድምፅሽን ከፍ አድርገሽ ሰሉ ድምፅሽን ከፍ አድርገሽ አንብቤ። እሺ በእርሱም እያንዳንዱ እንደ ስራው ያስረክበዋል። አማርኛ ኦሮሞ አማርኛ ነው የምትችይው አንቺ? ኧረ አማርኛ ነው የምችለው። አማርኛ ነው የምችለው። በስነ ስርዓት ነው። እሺ ቁጥር 6 ላይ እስከ 7 ነው የምታነበው። በኢየሱስ አነባለሁኝ። እርሱም ለእያንዳንዱ እንደ ስራው ያስረክበዋል፣ በበጎ ስራ በመጽናት በምስጋናና በክብር የማይጠፋ ምስጋናንና ክብርን የማይጠፋንም ህይወት ለሚፈልግ ለዘላለምም ህይወትም ነው የሚለው እኮ አይደል? የዘላለምን ህይወት ይሰጣቸዋል። እሺ ሳነብ ነርበስ ስለመሆን ይቅርታ። አንዴ ላንብብልሽ ነው። እርሱ ለእያንዳንዱ እንደ ስራው ምን ይለዋል ይላል? ያስረክበዋል። ጳውሎስ ነው የተናገረ ያለው። በበጎ ስራ በምን ስራ? በበጎ ስራ በመጽናት ምስጋናና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለም ህይወት ምን ይላቸዋል? ይሰጣቸዋል። ጳውሎስ በበጎ ስራ የሚጸኑ ሰዎች የዘላለም ህይወት ይሰጣቸዋል ብሎ ያምናል። ይሰጣቸዋል። ስለዚህ በበጎ ስራ መስማት የዘላለም ህይወት ያሰጣል። የዘላለም ህይወት መዳን አይደለም እንዴ? እኮ እዚህ ጋር እኮ የሆነ ዘላለም ህይወት የተደረገበት ሰው እርሱ ለእያንዳንዱ እንደየስራ ያስረክበዋል ካለ በኋላ በበጎ ስራ የሚጸኑ ሰዎች የዘላለም ህይወት ይሰጣቸዋል ይላል። የዘላለም ህይወት ማለት መዳን አይደለም? ወደ እግዚአብሔር መንግስት መግባት መዳን አይደለም? የዘላለም ህይወት ማግኘት በስራ የዘላለም ህይወት ይገኛል እያለ እኮ ነው። በበጎ ስራ የሚጸኑ ሰዎች የዘላለም ህይወት ይሰጣቸዋል እያለ ነው እኮ ሐዋርያው ጳውሎስ እያለ ነው እኮ። ስለዚህ በበጎ ስራ መጽናት የዘላለም ህይወት ያሰጣል። ሰላምዬ እንዴት ነው እዚህ ነገር ላይ? ወይ በቃ እንደዚህ አድርጊ፣ ትንሽ እቺን ፓርት ቼክ አድርጊያትና ነ ከፍ ብለህ ብታነበው ግን እኮ የሆነ በፊት እንትን ስላሉ ብዙ ጊዜ አንብቤዋለሁ። ሰሉዬ እኔ ብዙ ጊዜ አንብቤዋለሁ። ለአንቺ ግን ይሄ ጥቅስ ክርስቶስ ምስክሬ ነው፣ አዲስ ነው። እኔ መጽሐፍ ቅዱስን አንብቤ ጨርሻለሁ፣ ግን አላጠናሁት። ችግሩ ጨርሰሻል፣ ግን አላጠናሽም። ለብ ለብ ነው ያነበብሻል። እኛ ኦርቶዶክሳውያን ግን ማለት ነው እንኖረዋለን። ማንበብ ብቻ እንዲህ ጥቅስ እኖረዋለሁ። በኦርቶዶክሳውያን ሰዓቱ እኖረዋለሁ ብትል ጥሩ ነው። ብዙ ኦርቶዶክስ መጽሐፍ ቅዱስ ራሱ የላቸውም። አንተ ስትሰጣቸው እኮ በቪዲዮ እያየን 30 ዓመት ኖሮ እኮ መጽሐፍ ቅዱስ አለን የሚል ጴንጤ ራሱ መች ስለ ክርስቶስ ስለ ስላሴ ኢየሱስ ጌታ ነው የሚል ጥቅስ የማያውቅ ጴንጤ መጽሐፍ ጌታ ነው የሚለው ጥቅስ የቱ ጋር ነው ስለው አያውቅም። ታዩ እሱን። ለማንኛውም ሰሉ ቀጠሮን ያዝን እና አንቺ እንደው በክርስቶስ አንድ ቀጠሮን ያዝ እና ሌላ ሰው ሳይገባ እኔና አንቺ ብቻ እንዲህ ዝም ብለን እንማማር። ስለምን? ስለ መድኃኒት ስለ ጌታ ኢየሱስ ክርስቶስ። ችግር የለውም። መቼ ፎሎ አድርገኝ ይሻላል። ፎሎ በጣም ቆየ ካረኩ በቃ። ስለዚህ የአሁኗን ይኸውልሽ የያዕቆብን የአሁን የሮሜን እነዚህን ያቸው ነበብ አድርጊያቸውና በደንብ በቃ እስኪ የምር ምን ማለት ነው የሚሉትን ቼክ አድርጊያቸውና ከዛ በቀጣይ ስንገናኝ ሞር ደግሞ ሰፋ አድርገን እንማማርበታለን። እሺ ችግር የለውም።
አመሰግናለሁ። እሺ ሰሪ ሰላም ይልሽ። እሺ ኮልታ ፊት ደህና ዋልክ ልደት? እግዚአብሔር ይመስገን አለው። ታዘዝ እጅ ከመን እሺ። ግን በጣም ብዙ ጥያቄዎች ነበሩኝ። ልወጣ ነበረ ወደ እንትን ያ አይሰማው ከደቂቃ ምናምን ማታ ተመልሼ እገባለሁ። በመሰረቱ እሺ ወይ ፎሎ አድርጌሻለሁ። እሺ እና እንትንም አድርጌልሃለሁ። ምንድን ነው የሚባለው? ቴክስት አድርጌልሃለሁ። ቴክስት ነው። እሺ አየዋለሁ። እሺ አሁን ፎሎ ስላደረኩሽ አየዋለሁ። እሺ አመሰግናለሁ። የለቀኳትን ቪዲዮ ዝም ብላችሁ አየር ላይ ኮፒ ሊንክ እና ሼሩን አድርጓት። ማታ ደግሞ ሰፋ ያለ ጊዜና ሰዓት ወስደን እንማማራለን። እሺ ሰፋ ያለ ጊዜና ሰዓት ወስደን ደግሞ እንማማራለን። በጣም ሂዊ ሰላም ብያለሁ። ህይወትን እንዳትናገሯት። በነገራችን ላይ አሁን ህይወት የትዜም ፕሮፋይል አድርጋ የመጣችው እህታችን እንዳትናገሯት። እኔ ስንት ጊዜ ብሎክ ሳረጋት ከብሎክ ሳወጣት አንከራተትኳት። እንደፈለገች አሁን ትስራ ቪዲዮ ተዋት በቃ። እና መልካም ቀን ይሁንላችሁ። ኤልሳሮን ሁላችሁም አንድ መረቅ ላርጋችሁ። መልካም ቀን ይሁንላችሁ። ለመሸላችሁ መልካም ሌሊት፣ ለነጋላችሁ ደግሞ መልካም ቀን ይሁንላችሁ። የበረከት ዕለት ያድርግላችሁ። የሰላም ዕለት ያድርግላችሁ። ያሰባችሁትን ሁሉ ክርስቶስ ኢየሱስ ይፈጽምላችሁ። በህይወት መዝገብ እንደተጻፋችሁ ከህይወት መዝገብ አይሰርዛችሁ። እስከ መጨረሻው ድረስ ያጽናችሁ። ክርስቶስ እረኛችሁ፣ እናንተ ደግሞ የክርስቶስ በግ እንደሆናችሁ ኑሩ። የሰላም አለቃ የሰላም ባለቤት ሰላማዊ ኢየሱስ ክርስቶስ ሰላሙን ከእናንተ አይወሰድባችሁ። እርሱ የሚሰጠው ሰላም ዓለም እንደሚሰጠው ሰላም አይደለምና ከቅዱስ ቁርባን ህይወት ያለያችሁ፣ ከበረቱ አያወጣችሁ። የቅዱሳን ጻድቃን ማህበር ወዳለበት ያግባችሁ። የደናግል መነኮሳት ማህበር ወዳለበት ያግባችሁ። የእናታችን የድንግል ማርያም ጥበቃ፣ ምልጃዋ፣ ጸሎቷ አይለያችሁ። ከእናታችሁ ቀሚስ እቅፋት ውጡ። የእግዚአብሔር ክንድ በእናንተ ላይ ይገለጥ። ኃይሉ ይጋርዳችሁ፣ ረድኤቱ ይጠብቃችሁ። ቁጣውን ሳይሆን ምሕረቱን ያሳያችሁ። የቁጣውን ፊት ሳይሆን የይቅርታውን ፊት ያሳያችሁ። ልትወድቁ ስትሉ እጁን ይዘርጋላችሁ። ከክፉ ነገር የሰውራችሁ። ያሰባችሁት ይሳካ። የነካችሁት በረከት ይሁን። በሰላም ወጣችሁ በሰላም ግቡ። ከሰዎች ጋር እንድትግባቡ ያደርጋችሁ። ስራችሁ ተባርኮ አስራት በኩራት የምታወጡ እግዚአብሔርን የምታመሰግኑ በነፍስም በስጋም የተሳካ ህይወትን እግዚአብሔር አምላክ ይስጣችሁ። ልጅ ለሌላችሁ ልጅ፣ ትዳር ለሌላችሁ ትዳር ይስጣችሁ። ሰላም ላጣችሁ ሰላም ይስጣችሁ። አለመግባባት